የተለያዩ ሶሻል ሚዲያዎች ላይ ከፍተኛ ገንዘብ እየተሰራ ይገኛል። ለዚህ ደግሞ እኔም ምስክር ነኝ። እኔም ቲክቶክ እና ዩቲዩብ ሰርቼ ከፍተኛ ተከፋይ መሆን ችያለሁ። በዋናነት ደግሞ በቲክቶክ ከፍተኛ ገንዘብ እየተሰራ ይገኛል። ብዙ ሰዎች ግን በቲክቶክ ገንዘብ የሚሰራበት አንድ ወይ ደግሞ ሁለት መንገድ እንዳለ ነው የሚያስቡት። በዩቲዩብም በተመሳሳይ ዩቲዩብ የሚከፍላቸው ብቻ የሚያኖራቸው የሚመስላቸው ሰዎች አሉ። እኔ ግን አሁን 8 አይነት ገንዘብ ማግኛ መንገዶችን ነው የምነግራችሁ። በሁሉም ፕላትፎርሞች ላይ ተጠቅማችሁ ገንዘብ ልትሰሩባቸው የምትችሏቸውን 8 አይነት መንገዶች ነው የምነግራችሁ። አንዱን ብቻ ከተጠቀማችሁ እንኳን ንብረት ልታፈሩ ቀርቶ ለራሳችሁ መኖሪያ የሚሆን እንኳን ገንዘብ መስራት ያቀታችኋል። ስለዚህ ቢያንስ ከ8 ውስጥ 4ቱን የምትጠቀሙ ከሆነ አሪፍ ገንዘብ ማግኘት ትችላላችሁ። ከራሳችሁ አልፋችሁ ለቤተሰቡን ለምትተርፉ ሰው መሆን ትችላላችሁ ማለት ነው። ስለዚህ ይሄን ቪዲዮ እስከመጨረሻው ድረስ ከተከታተላችሁት በ8 አይነት መንገድ ገንዘብ እንዴት መስራት እንደምትችሉ ስለማሳያችሁ ይሄ ቪዲዮ ደግሞ እንደሚመቻችሁ ስለማልጠራጠር ላይክ በማድረግ ቀጥታ ወደ ቪዲዮ እንግባ። የመጀመሪያው ገንዘብ የምታገኙበት መንገድ ፕላትፎርም ሞኔታይዜሽን ነው። ፕላትፎርም ሞኔታይዜሽን ማለት ዩቲዩብ የሚከፍለው ገንዘብ፣ ቲክቶክ የሚከፍለው ገንዘብ ማለት ነው። ዩቲዩብ ኢትዮጵያ ውስጥ በአድሰንስ አማካኝነት ገንዘብ ይከፍላል። ልክ እኔ አሁን ቪዲዮ ሰርቼ ፖስት ሳደርግ ፖስት ባደረኩት ቪዲዮ መጀመሪያ ላይ ወይ ደግሞ መሃል ላይ ማስታወቂያ ያስገባል። ልክ ማስታወቂያ ሲያስገባ ደግሞ ማስታወቂያውን የሚያስለቅቁት ሰዎች ለአድሰንስ ገንዘብ ይከፍሉታል። ስለዚህ ከከፈሉት ገንዘብ ላይ ወደ 40% አካባቢ የሚሆነውን ገንዘብ ለእናንተ ይሰጣችኋል ማለት ነው። በእንደዚህ አይነት መንገድ በዶላር ተከፋይ መሆን ትችላላችሁ። ቲክቶክ ኢትዮጵያ ውስጥ ይከፍላል የሚልም አንዳንድ ሰዎች አሉ። ይሄ ነገር ግን ፈጽሞ የተሳሳተ ነገር ነው። ቲክቶክ ኢትዮጵያ ውስጥ አይከፍልም። የሚከፍልባቸው 6 ሀገሮች ብቻ ናቸው ያሉት። ግን እናንተ በ6 ሀገር ስልክ ቁጥር ብትከፍቱላ አካውንቱን ተከፋይ አትሆኑም። ምክንያቱም ተከፋይ የምትሆኑት ቪዲዮአችሁ ላይ ማስታወቂያ ሲገባ ነው። ቪዲዮአችሁ ላይ ማስታወቂያ የሚገባበት ደግሞ እነዛ 6 ሀገሮች ብቻ ስለሆኑ ቪዲዮ ስፖስቱ ለ6 ሀገር የሚደርስ ፖስት መሆን አለበት የፖስተታችሁት። ለነሱ ከደረሰ በእርግጥም ቲክቶክ ይከፍላችኋል። ነገር ግን ዝቅተኛ ነው። እሱን ከማረጋችሁ በፊት ሁላ ራሱ ለነዛ 6 ሀገሮች የሚደርስ ኮንተንት እዚህ ሀገር ውስጥ መስራት በጣም ከባድ ስለሆነ ቲክቶክ ኢትዮጵያ ውስጥ አይከፍልም ብላችሁ ብትይዙት ይሻላል። በሌላ መንገድ ነው ቲክቶክ ላይ ገንዘብ የሚሰራው። ሁለተኛው ገንዘብ የምታገኙበት መንገድ ደግሞ ብራንድ ዲል እና ስፖንሰርሺፕ ማለት ነው። ስፖንሰርሺፕ ማለት የተለያዩ ድርጅቶች የእናንተን ኢንፍሉዌንስ ተጠቅመው የእነሱን ፕሮዳክት እና ሰርቪስ ለማስተዋወቅና ለመሸጥ ይሞክራሉ። ያን ጊዜ ደግሞ ከፍተኛ ተከፋይ ትሆናላችሁ ማለት ነው። ይሄ ነገር በዋናነት እኛ ሀገር ውስጥ እየተሰራ ያለው በቲክቶክ ላይ ነው። ቲክቶክ ላይ ድርጅቶች በመቶ ሺዎች የሚቆጠሩ ገንዘቦችን ከፍለው ማስታወቂያ ማሰራት ይፈልጋሉ። ምክንያቱም ዋጋውን ስለሚያውቁት ነው። ቲክቶክ ላይ ማስታወቂያ ተሰርቶ ሪል ስቴት የሚያክል ነገር ስለሚሸጥ በመቶ ሺዎች እየከፈሉ ነው የሪል ስቴት ካምፓኒዎች። መኪና ሻጮች ሁላ በ50 ሺህ በ60 ሺህ እየከፈሉ ማስታወቂያ እያሰሩ መኪና እየሸጡ ነው ማለት ነው። ስለዚህ ልትንቁት አይገባም። እናንተም ቲክቶክ መስራት ጀምራችሁ በስፖንሰርሺፕ ህይወታችሁን መቀየር ትችላላችሁ። ልክ እኔ እንዳደረኩት ማለት ነው። እኔም በዋናነት በስፖንሰርሺፕ ነው ገንዘብ የማገኘው። ምክንያቱም ይሄ በጣም ጠቃሚና ከፍተኛ ገንዘብ ነው። እኔ ለረጅም ጊዜ ኮንተንት ስሰራ ያቆዩአቸውን ኦዲየንሶቼን፣ ፎሎወሮቼን ያተረፍኩትን ታማኝነት ለነሱ በቪዲዮ እሸጥላቸዋለሁ ማለት ነው። እኔ አሁን በማስታወቂያ እየተከፈለኝ ያለው አሁን ለሰራሁት ቪዲዮ ሳይሆን ከዚህ በፊት ሳይከፈለኝ ለሰራሁት በመቶዎች የሚቆጠሩ ቪዲዮዎች ነው። ስለዚህ ገንዘብ ስታገኙ ማሰብ ያለባችሁ ለምትሰሩት ቪዲዮ ሳይሆን ከዚህ በፊት ለለፋችሁበት ልፋት ነው የምታስከፍሉት። ከዚህ በፊት የለፋችሁበት ልፋት ደግሞ ከፍተኛ ገንዘብ ስለሆነ ከፍተኛ ገንዘብ ታስከፍላላችሁ ማለት ነው። ቴክኒካሊ ለዛ ነው ብዙ ገንዘብ የምታስከፍሉት። እዚህ ጋር ግን አንድ መጠንቀቅ ያለባችሁ ነገር አለ። እሱም ብራንዳችሁን ላለመጉዳት መጠንቀቅ አለባችሁ። ብራንዳችሁን ከጎዳችሁት ከዚህ በኋላ ማስታወቂያ ስለማሰሩ ሙሉ ለሙሉ ብሮክ ሆናችሁ ልኖሩ ትችላላችሁ። ስለዚህ ተጠንቀቃችሁ መስራት አለባችሁ ማለት ነው። ማስታወቂያ ብራንዳችሁን ሳትጎዱ፣ ነገር ግን እናንተም ተጠቃሚ የምትሆኑበትን ነገር በደንብ አስባችሁ ስማርት ሆናችሁ መምረጥ መቻል አለባችሁ። ይሄ ነገር በዋናነት ቲክቶክ ላይ ይሰራል አልኳችሁ እንጂ ኢንስታግራም ላይ ሊከብዳችሁ ይችላል። ግን ከቲክቶክ የበለጠ የሚሰራው ወደ ኢንስታግራም እየሆነ ነው። በተለይ ሞዴሎቹ ከፍተኛ ተከፋይ ናቸው። ከሞዴሎቹም ውጪ ወደ ዩቲዩበሮቹ ብትሄዱ በጣም አደገኛ ኢንጌጂንግ የሆነ ኦዲየንስ ስላላቸው መኪና መሸጫ ብትሉ፣ ሪል ስቴት መሸጫ ብትሉ እንዳለ ንብረት የሚሸጠው በዩቲዩብ ቪዲዮዎች እየሆነ መጥቷል። ምክንያቱም አደገኛ ኦዲየንስ እየገነቡ ነው። እንደነ እሸቱን ልትመለከቱ ትችላላችሁ። ቭሎግ የሚሰራው ጃኒ ልትመለከቱ ትችላላችሁ። የሚሰሯቸው ቪዲዮዎች አለፍ አለፍ እያላችሁ ብታዩ ማስታወቂያ ናቸው እና በደንብ ፐርፎርም እያደረጉ ነው። በደንብ ሴልም እያመጡ ስለሆነ በጣም ከፍተኛ ተከፋይ ስለሆኑ
በደንብ ኦዲየንስ መገንባት ከቻላችሁ እናንተም እንደነሱ ማትከፈሉበት ምንም ምክንያት የለም። ሶስተኛው ደግሞ አፊሊየት ማርኬቲንግ ይባላል። አፊሊየት ማርኬቲንግ ማለት በሎካል ስሙ እንደ ድለላ የኮሚሽን ስራ ብላችሁ ልትወስዱት ትችላላችሁ። አንዳንድ ድርጅቶች እንደዚህ አይነት ሲስተምን ይፈቅዳሉ፣ ኢትዮጵያ ውስጥ ጭምር ማለት ነው። ቴሌብርን ለምሳሌ ልትወስዱት ትችላላችሁ። ቴሌብር ላይ አንድ ሰው ሼር ስታረጉ የሆነ ያህል ገንዘብ ይሰጣችኋል። ብዙዎቻችሁ ስትጠቀሙት አላያችሁም። የሚሰራ ግን ይመስለኛል፣ ራሴም ቼክ አድርጌዋለሁ። ከቴሌብር ውጪ ደግሞ የኢትዮጵያ ትላልቅ የሚባሉ ድርጅቶችም አላቸው። ከነሱ ብታልፉላ ኢንተርናሽናል ድርጅቶች በአፊሊየት ማርኬቲንግ በደንብ ገንዘብ እየተሰራባቸው ነው። ለዚህ ደግሞ ባይናንስ ጥሩ ኤግዛምፕል ነው። እኔም የባይናንስ አፊሊየት ስለሆንኩኝ በእኔ በኩል ሰው ካስገባው በኋላ ደግሞ ገንዘብ ወደ ባይናንስ አካውንቱ አስገብቶ ትሬድ በሚያደርግበት ጊዜ ለእኔ ይቆረጥልኛል ማለት ነው የሆነ ያህል ኮሚሽን። እሱኛው አፊሊየት ማርኬቲንግ ይባላል። ልክ እናንተ ባመጣችሁት የሰው ልክ ባመጣችሁት ትራፊክ ልክ የሆነ ያህል ኮሚሽን ይቆረጥላችኋል ማለት ነው። the greater the traffic you get to them the greater you get paid የሚባል ነገር አለ። ብዙ ትራፊክ ባመጣችሁላቸው ቁጥር ብዙ ነገር ይከፍላችኋል ማለት ነው። ስለዚህ አፊሊየት ማርኬቲንግም በጣም አሪፍ የሚሰራበት ነው። እንደነ አማዞን የመሳሰሉ ትላልቅ ድርጅቶች አፊሊየት ማርኬቲንግ አላቸው። በዚህ መልኩ ፕሮዳክት ወይ ደግሞ ሰርቪስ በእናንተ በኩል የመጣ ከስተመር ሲገዛ በጣም ከፍተኛ ተከፋይ ስለምትሆኑ አፊሊየት ማርኬቲንግንም በደንብ ኮንሲደር ማድረግ መቻል አለባችሁ። አራተኛው መንገድ ደግሞ ዲጂታል ፕሮዳክት እና ኮርሶችን መሸጥ ነው። ዲጂታል ፕሮዳክት የሚባሉት ዲጂታሊ ልገዟቸው የምትችሉና ልትጠቀሙባቸው የምትችሉ ነገሮች ዲጂታል ፕሮዳክቶች ናቸው። ለምሳሌ አሁን ኢቡክ በጣም አሪፍ ምሳሌ ነው። ኢቡክ ማለት እናንተ ትጽፉታላችሁ ኦንላይን ላይ፣ ከዛ በኋላ ታስቀምጡታላችሁ። እሱን መጻፍ የሚፈልግ ሰው ዳውንሎድ አድርጎ ለማንበብ ይከፍላችኋል ማለት ነው። እናንተ ግሬተር የሆነ ኦዲየንስ ስላላችሁ የሚያምናችሁ ሰው ስላለ ያንን መጽሐፍ ገዝቶ የሚያነብ ሰው አትቸገሩም ማለት ነው። ከዚህ በፊት የለፋችሁበት በጣም ብዙ ኦዲየንስ ስላለ። ከዛ ውጪ ደግሞ አጫጭር የሆኑ ፒዲኤፎችን ለኮርስ አዘጋጅታችሁ ልትሸጡ ትችላላችሁ። ወይ ደግሞ የኮርስ ቪዲዮዎችን አዘጋጅታችሁ በመሸጡበት ጊዜ እናንተ አሪፍ የሆነ ኦዲየንስ ስላላችሁ ያ ኦዲየንስ ደግሞ ያከብራችኋል። ከናንተ መማር የሚፈልገው ነገር አለ። በደንብ ኢንጌጅ ማድረግ ይፈልጋል። እንደምትጠቅሙት ያምናል፣ ከዚህ በፊት ስለተጠቀማችሁት ማለት ነው። ስለዚህ እነዚህን ፕሮዳክቶችና ኮርሶች በታማኝነት ያለምንም ልፋት ይሸጥላችኋል ማለት ነው። ያለምንም ቢዝነስ ሳከፍቱ ሱቅ ሳከፍቱ እቃ ሽጣችሁ አተረፋችሁ ማለት ነው። ይሄ በጣም ግሬት የሆነና ከፍተኛ ገንዘብ ልታፍሱበትን ብትችሉበት ነገር ነው። ነገር ግን በጣም ብዙ ልፋትና ኦዲየንስ ይጠይቃል። ለዚህ ነገር በርትታችሁ መስራት አለባችሁ። አምስተኛው መንገድ ደግሞ ፋን ሰፖርት ነው። ፋን ሰፖርት ማለት አድናቂዎቻችሁ የሚሰጧችሁ ገንዘብ ማለት ነው። ለዚህ ደግሞ ጥሩ ኤግዛምፕል ነው ብዬ ማስበው የቲክቶክ ላይቭ ነው። የቲክቶክ ላይቭ ላይ አይታችሁ ከሆነ አንበሳ ምናምን የሚባል ነገር ይላካል። አንድ አንበሳ ሲላክ የሚልከው ሰው ወደ $400 አውጥቶ ነው የሚልከው። አስቡት እንግዲህ የእናንተ አድናቂ $400 ሲልክላችሁ በጣም ክሬዚ የሆነ ገንዘብ ነው። $400 ከላከላችሁ በኋላ ቲክቶክ 66%ን ሲበላችሁ ወደ $160 ምናምን አካባቢ እናንተ ጋር ይቀራል። እስቲል እሱ ገንዘብ ራሱ በ30,000 ብር በ40,000 ብር መመንዘር ይችላል። ግን አንበሳ በጣም ትልቅ ነገር ነው። ትልቁን ኤግዛምፕል ነው የሰጧችሁ። ከዛ በታች በጣም የሚሰጡ ለስ የሆኑ ጊፍቶች አሉ። እነሱን የሚሰጧችሁ ፋን ሰፖርት ይባላል። ከፋን ሰፖርት ውስጥ ደግሞ እኔ አንድ ማካተተው ነገር ምን አለ መሰላችሁ? ሰብስክሪፕሽኖች አለ። ቲክቶክም ላይ ታችሁ ከሆነ ዩቲዩብም ላይ ከሆነ ፕሪሚየር ሰብስክሪፕሽን አለ የየአካውንቱ ማለት ነው። የኔ አሁን ሰብስክሪፕሽን አለኝ ቲክቶክ ላይ አንድ ሰው ገብቶ ሰብስክራይብ ማድረግ ይችላል። በየወሩ የሆነ ያህል $1 ይቆረጥበታል። የሆነ ፕሪሚየም የሆኑ ፊቸሮችን ኮንተንቶችን ያገኛል ማለት ነው። ዩቲዩብም ላይ በተመሳሳይ እንደዚህ አይነት ነገር አለ። ሜምበርሺፕ ምናምን አለ። እንደዚህ አይነት ነገሮችን እንደ ፋን ሰፖርት እንቆጥሯለን። አድናቂዎች እናንተን ለመደገፍ የሚያረጉት ነገር ማለት ነው። ስድስተኛው መንገድ ደግሞ መርቻንዳይዝ ነው። መርቻንዳይዝ ማለት አንድ ፕሮዳክት ታመጡና በእናንተ ስም ትሸጡታላችሁ ማለት ነው። ለምሳሌ ለዚህ ጥሩ ምሳሌ የሚሆነው ቲሸርት ላይ የኔ ሎጎ አትሜ ብሸጥ እሱ አሁን አሪፍ መርች ይሆናል ማለት ነው። ምክንያቱም የኔ ብራንድ ይወደዳል፣ ሎጎ ይወደዳል። ማንነቴ ስለሚወደድ ሎጎ ውስጥ ያለው ማለት ነው። ብዙ ሰዎች ያንን ቲሸርት ለብሰውት መንቀሳቀስ ይፈልጋሉ። የሆነ ፋሽን እስከመሆን የሚደርስበትም ጊዜ ይኖራል የእናንተ መርች ማለት ነው። ስለዚህ እንደዚህ አይነት ነገሮችን በመታመርቱበት ጊዜ መርች ሰራችሁ ማለት ነው። ከዛ ውጪ ደግሞ ማግ ላይ ብራንዳችሁን አትማችሁ መሸጥ ሊሆን ይችላል፣ ወይ የሆነ ስዕል ሰርታችሁ መሸጥ፣ እሱ መርች ይባላል ማለት ነው። መርች ከሶሻል ሚዲያም ውጪ የተለያዩ ድርጅቶች የራሳቸውን ብራንድ መጽሐፍ ላይ ለጥፈውት ሊሸጡ ይችላሉ፣ ደብተር ላይ ማለት ነው። ማግ ላይ ይሸጣል፣ ቲሸርት ላይ ይሸጣል፣ ባነር ላይ ተደርጎ ይሸጣል። እንደነሱ አይነት ነገሮች መርች ይባላል። አሪፍ የሆነ ኦዲየንስ ካላችሁ ደግሞ መርቻችሁን የሚገዛ ሰው የሚታጣ ነገር አይደለም።
በጣም ብዙ ሰዎች የናንተን ሰርቪስ የሚፈልጉ አሉ። ስለዚህ ለነሱ ሰዎች በደንብ መሸጥ ትችላላችሁ ማለት ነው። ሶሻል ሚዲያ ላይ የሚሸጠው አቴንሽን ነው። እናንተ አቴንሽን ስላላችሁ ደግሞ በመቶ ሺዎች በሚሊዮኖች የሚቆጠር አቴንሽን ስላላችሁ እነዚህን ፕሮዳክቶች በቀላሉ መሸጥ ትችላላችሁ ማለት ነው። ኢቡክም ሆነ ዲጂታል ሰርቪሶችም ሆኑ መርችን ብታዘጋጁ ሁሉንም ነገር አቴንሽን ስላላችሁ መሸጥ ትችላላችሁ ነው ያልኳችሁ። ሰባተኛው መንገድ ደግሞ ዩዘር ጀነሬትድ ኮንተንት ነው። ዩዘር ጀነሬትድ ኮንተንት ማለት እናንተ ኢንፍሉዌንሰሮች ከሆናችሁ ወይ ደግሞ ፌመስ ከሆናችሁ ለድርጅቶች ቪዲዮ ትሰሩላቸውና እናንተ ቻናል ላይ ሳይሆን እነሱ ቻናል ላይ ይፖስታል። እሱ ዩዘር ጀነሬትድ ኮንተንት ይባላል። ዩዘር ጀነሬትድ ኮንተንትም እንደ ፕሮሞሽን ከፍተኛ ገንዘብ ነው መቀበል ያለባችሁ። ምክንያቱም እናንተ ፕሮሞሽን ላይ እየሸጣችሁ ያላችሁት የእናንተን አካውንት ሳይሆን ብራንዳችሁን ነው። እዚህ ጋርም ብራንዳችሁን እየሸጣችሁ ስለሆነ ከፕሮሞሽን የማይተናነስ ገንዘብ እየተቀበላችሁ ዩዘር ጀነሬትድ ኮንተንቶችን እየሰራችሁ ድርጅቶች ሶሻል ሚዲያ ላይ እንዲፖስት ማድረግ በጣም ነው የሚጠቅማችሁ ማለት ነው። ይሄ ደግሞ አንድ አካውንታችሁን አይጎዳም። ስለዚህ ወደ ፊውቸር ፕሩፊንግ ስትሄዱ ይጠቅማችኋል ማለት ነው። ከዛም በላይ ደግሞ ኢንፍሉዌንሳችሁን እየሸጣችሁ ነው። ስለዚህ ከፍተኛ ሽያጭ ታገኛላችሁ። ግን እዚህ ጋር እንደ ቅድሙ መጠንቀቅ ያለባችሁ ነገር ብራንዳችሁን በማይጎዳ መልኩ መስራት አለባችሁ። በዛው ልክ ደግሞ ብዙዎቻችሁ አታውቁትም። ካወቃችሁትም ትንሽ ነው እያስከፈላችሁ ያላችሁት። ይህንን ነገር ግን ማስተካከል አለባችሁና አሪፍ ገንዘብ እያስከፈላችሁ በደንብ መስራት መቻል አለባችሁ። ስምንተኛው መንገድ ደግሞ የእናንተን ፕሮዳክት ማስተዋወቅ ነው። ፕሮሞቲንግ ዩር ኦን ፕሮዳክት። እናንተ አንድ ምርትና አገልግሎት ካላችሁ በራሳችሁ ቻናል በነፃ ማስተዋወቅ ትችላላችሁ። ለሌሎች ድርጅቶች 100,000 እና 200,000 የምታስከፍሉባቸው ማስታወቂያዎች ለራሳችሁ በነፃ በስልካችሁ በመጠቀም ብቻ መስራት ትችላላችሁ ማለት ነው። የእናንተ የኢንፍሉዌንስ ጥቅሙ ዋነኛው ይሄ ነገር ነው። ለእናንተ ሰርቪስ ምንም ኮስት ሳያረጋችሁ በደንብ ማስተዋወቅና በደንብ መሸጥ ትችላላችሁ። እኔ አሁን ለምሳሌ ዲጂታል ማርኬቲንግ አለኝ። ዲጂታል ማርኬቲንግ ማስፋፋት ስፈልግ መጀመሪያ የማደርገው ነገር ምንም ኢንፍሉዌንሰር አልፈልግም። የራሴ ቻናል ላይ ፖስተዋለሁ። የሆነ ያህል ኦዲየንሶችን ማግኘት አይቀርም። ስለዚህ የሚያምነኝ ሰው አለ። የሚያምነኝ ሰው ደግሞ የኔ ኮንተንቶች ላይ ካመነ ለሱ ድርጅትም ተመሳሳይ ነገር እንድሰራለት ያምናል ማለት ነው። ጥሩ ገንዘብም ከፍሎ ማሰራት ይፈልጋል። ስለዚህ ይሄንን ነገር በደንብ መጠቀም መቻል አለባችሁ። ከኮንተንታችሁ ጋር የሚሄድ የራሳችሁን ሰርቪስ በደንብ ማስተዋወቅ ከቻላችሁ ቢዝነሳችሁ ማጧጧፍ ትችላላችሁ። ከየትኛው ቢዝነስ ኦነር በላይ በእናንተ ፊልድ ውስጥ ካለ ፌመስ የምትሆኑት ከፍተኛ ሽያጭ የሚኖረው ትላልቅ ሱቅ የሚኖራችሁ ብዙ ቦታ የሚከፈተው የእናንተ ድርጅት ነው የሚሆነው። ምክንያቱም ዲጂታሊ ፕሬዘንሳችሁ በጣም ከፍተኛና በጣም አሪፍ ነው የሚሆነው። ለዚህ ደግሞ አሪፍ ኤግዛምፕል ታኩርን ልትወስዱ ትችላላችሁ። ታኩር ወደ 2 ሚሊዮን ፎሎወር አለው። ከዛ በኋላ ሽቶ ቤት ከፈተ፣ ለራሱ ማስታወቂያ ሰራ፣ ጓደኞቹ ማስታወቂያ ሰሩለት፣ በዋናነት ደግሞ በራሱ ቻናል ማስታወቂያ ሰራ። ከዛ በኋላ በደንብ ነው ሴል የሚያገኘው። አሁን የሱ ፕሮዳክት ምንም ሶሻል ሚዲያ ባይኖረው ኖሮ ለ3 ለ4 ለ5 እስከ 1 ዓመት ድረስ በኪሳራ ውስጥ ራን ያደርግ ነበር። እሱ ግን ሶሻል ሚዲያ ላይ ፕሬዘንት ስለነበረ አሁን ለከፈተው ስቶር በነፃ ለራሱ ማስታወቂያ እየሰራ በጣም ብዙ ሺህ ሴል ማግኘት ይችላል። 2 ሚሊዮን ሰው ነው ፎሎ የሚያደርገው። ስለዚህ ከዛ ውስጥ ስንት ሰው ሽቶ መግዛት ይችላል ብላችሁ አስቡት። በጣም ማስ ነው ፎሎ የሚደረገው። ስለዚህ በጣም ብዙ ሴል ያገኛል። ብራንዱን በደንብ ማስፋፋት ይችላል። ሌላ ብራንች በፍጥነት መክፈቱን ላይ ይችላል። በጣም አራዳ ስለሆነ ልጁ ከዚህ በላይ ማጧጧፍና ብዙ ሴሎችንም ማግኘት ይችላል። በጣም አሪፍ ኤግዛምፕል ነው ያገኘሁት ታኩርን። እኔም በጣም ነው ማደንቀው፣ ምክንያቱም ዲጂታል ፕሬዘንሱን ለድርጅቱ ተጠቅሞት በደንብ ስለሰራለት ማለት ነው። ስለዚህ እናንተም ለድርጅታችሁ እንደሱ አድርጋችሁ ማስታወቂያ ሰርታችሁ ዲጂታል ፕሬዘንሱን ከፍ አድርጋችሁ መስራት ትችላላችሁ። እንደዛ መስራት የማትፈልጉ ከሆነ ደግሞ የኔ ዲጂታል ማርኬቲንግ የእናንተን ስራ ይሰራላችኋል ማለት ነው። አሁን ምንድን ያልኳችሁ መሰላችሁ? ባላችሁ ሶሻል ሚዲያ የራሳችሁን ፕሮዳክት ማስተዋወቅ አላልኳችሁም? አሁኑኑ እኔ ተከበርኩት ተግብሬን ያሳዩአችሁ። እናንተ ይሄንን ስራ መስራት ባፈልጉ የኔ ድርጅት ይሰራላችኋል ብዬ ማስታወቂያ ሰራውላችኋ። ምን አደረኩ ማለት ነው? የራሴን ፕሮዳክት አስተዋወቅኩ። እዚሁ አስተምሬ እዚሁ ተገበርኩት ማለት ነው። ስለዚህ እስካሁን ያስተማርኳችሁ ነገር ፕራክቲካል የሆነ መተግበር የሚችል ምንም ቅጽበት የማይጠይቅ ነገር እንደሆነ አሁኑኑ አሳይቻችኋለሁ። ይሄ ቪዲዮ እንደጠቀማችሁ ስለማልጠራጠር ላይክ በማድረግ ጨርሱት። እንደዚህ አይነት ጠቃሚ ቪዲዮዎችን ደግሞ በየሳምንቱ ስለማመጣላችሁ የቤተሰባችን አባል ይሁኑ እና በእንደዚህ አይነት መልኩ ገንዘብ ማግኘት ትችላላችሁ ማለት ነው። እነዚህ መንገዶች ተጠቀሙባቸው። ከ1 2 3 4 ከተጠቀማችሁባቸው ከ8 ውስጥ
በደንብ ማደግና ኢኮኖሚካሊ ስትሮንግ መሆንና የራሳችሁን ቢዝነስ ሁሉ መጀመር ትችላላችሁ ማለት ነው። የምትተገብሩበት ጊዜ ሆነላችሁ። ሰላም ቆዩኝ።